ለማንኛውም ወንድሜ አንተን አንድ ጊዜ የሆነ ቃል ይዘህልና እሷን እናውራት። አንተን ሱቅ እንላክ ችግር የለም። እኔ መላላክ ብርቅ አይደለም፣ እላክልሃለሁ። ይሄ ከኔ ክብሬ አይቀንስም። ምን ላምጣልህ? ሱቅ ማስቲካ ይዘህልኝ ወጣ በለ እኮ። ከልብህ ፈልገው ነው? ከልብ ፈልጌ ነው። በላው ጠጣው ጠገብ ምን እያረከው ነው? ኖ በላው ጠጣው ጠገብ። ወደ ጉዳያችሁ መግባት ትችላላችሁ። እኛ እንደዚህ ስንለፋለፍ ከእናንተ ጋር ስንዘባናል እኮ ወደ ጉዳያችን እንድንገባ እና ቃጥለው ጊዜ የለንም። እሺ አንተ ጋር እንገርሻ እኔ ምንም ማለት የሆነ ምንም ነገር የማይገባኝ ነገር አለ። የምሬን ነው። ምሳሌ አንተ አብርሃም ማለት ነው የፍቅር ልጅ አንተ ቤት አምጥተህ ታሳድግ ነው? እስኪ ንገረን። ተበርቼ ሰላም ይላል ጉራጌ ማለት ነው። ምንም ነገር የሆነ ግራ ሲገባው የሆነ በቃ መልስ መስጠት የማይፈልገው ነገር ሲኖር ተበርቼ ሰላም ይላል። አሁን አንተ ትላንትና እንደዛ ስታረጓት ለሩታ እንደዛ አንተን ስትሏት የነበረው እሷም ደግሞ ወይ እናት እጅህን እንዳይነካኝ ምናምን አለች ሩታ ማለት ነው። ከዛ ከወደፊት ባልሽ ልበለው ይሳቅ ወይስ እጮኛሽ ነው ወይስ ምን እንደምንለው አናውቅም። አንተስ ብትሆን አብርሃም አንተስ ብትሆን ልታሳድግ ነው የፍቅር ልጅ ወይ አብራችሁ ልታሳድጉ ነው? እንግዲህ እኔ አሁን ፉፉ ነው እያሳዘነኝ ያለው። ለምንድን ነው አብሯችሁ የማይሰራው? ለምን እሷ በገባችበት ሌሎቻችሁስ ገብታችሁ እንትን የማትሉት? እንደው ግራ እኮ ነው የሚገባው። የምሬን ነው፣ ግራ ነው የሚገባው። እኔ ከዚህ በኋላማ እሄድባችኋለሁ እያወጣን ቅልድ። እናንተ በስጋው እኛ በመረቁ እናገኛለን። እዚህ ወርቅ አይደል? ስራ ነው። እናንተ የምትሰሩት ስራ ነው፣ እኛም የምንፈተፍተው ስራ ነው። ችግር የለውም። ግን ለምንድነው ለህዝቡ የሚያስተምር ነገር የማታቀርቡት? እኔ አሁን ማንም ልናገር አይደለም፣ አብርሃምና ሩታን ብቻ ነው መናገር ወይም ደግሞ መውቀስ የምችለው። ምክንያቱም ሰው በጣም በብዙ ነገር እየጠበቃችሁ ያላችሁት አንቺም ወርሽና በእናትህ ይህንን እጅ እንዳይነካኝ የምርሽን ነው። ከዛ እሱም የእሷ እንትን እያለ እየሳመ ምናምን ሾው ያኔ ምንድነው ማቢዜ ወላ ዋይት ከቢር ሙሽኪል የሆነ በቃ ምንም ተጨባጭ የሌለው ነገር ነው እየሰራችሁ ያላችሁት። ለማንኛውም ለማለት ነው እንግዲህ እናንተም ሄዱበት እኛም እንሄድበታለን። አብርሃም የፍቅር ልጅ ልታሳድግ ከሆነ አዎ ላሳድግ ነው በለን። እኔ ካሁን በኋላ እያንዳንዷን ነገር አውጣለሁ። ቀስ ቀስ እያልኩ እንደውም በካሜራ እየተቀረጽኩኝ እንደዛ እያለን እንሄድበታለን። ሰላም ውድና የተከበራችሁ የመልካም ዩቲዩብ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ክብሩ ይስፋ ለመድኃኒዓለም። በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ እያልኩኝ እንግዲህ ሰሞኑ ጠፍቼ ነበረ። አሁን ደግሞ ያው መጥቻለሁኝ። ትናንትና በጣም ነው የሄዳችሁብኝ፣ የተሳደባችሁ ነበረ ምናምን ናፍቃችሁ ነበር። ማርያምን ይሄን ራሱ ይናፍቃልና 10 ቀን ማለት አስቡት፣ ለኔ 10 አመት ነው መጥፋት ማለት ነው ከሚዲያ። እና እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር የተመሰገነ ይሁን በጣም ደህና ነኝ። እንግዲህ ዛሬ የመጣሁበት ቪዲዮ ያው ታውቃላችሁ ርዕሳችን ምን እንደሆነ ቡጨቃ ነው አይደል? የኛ ይሻላል፣ እግዚአብሔርን የኛ ቡጨቃ ይሻላል መቼስ። ብቻ ግን ያው ለኔ ተመሽቶኝ እየሰራ ያለው ቡጨቃም ቢሆን ማለት ነውና እንዴት ናችሁ ግን? ስድባችሁ ሄዳችሁብኝ ትላንትና በኢየሱስም። ግን እሱም ቢሆን ይናፍቃል፣ በጣም ነው ይናፍቀኝ የነበረው። ጉንፋኔም ትንሽ እየለቀቀኝ ስለሆነ ከዚህ በኋላ አንፋታም። በቃ የምሬን ነው የምላችሁ። ጭራሽ የምንፋታ ራሱ አይመስለኝም ከዚህ በኋላ። እኔ የምለው አብርሃም ማለት ነው አብርሃምም ሩታም እያንዳንድሽ ትነገሪያለሽ ዛሬ ማለት ነው። ትነገሪያለሽ እስከሚበቃሽ ድረስ ማለት ነው። እኔ የምለው አብርሃም ማለት ነው እሺ ሩታ እኔ አሁን በቃ አንድ ላይ አትምጡ ወይም ደግሞ አንድ ላይ ቪዲዮ አትስሩ ወይም አንተና ፍቅር ቪዲዮ ስሩ ወይም ደግሞ ይሳቅና ሩታ አንድ ላይ ሂዱበት እንጂ እዚህ የመጣችሁ መጋጋጥ መላላት አስጠልቶባችኋል። በነገራችን ላይ ማለት ነው በጣም ነው የሚደብርባችሁ። እኔ እኮ ግራ ነው የሚገባኝ። ነገ የራሴ ባል ነው አውቃለሁ እኮ እኔ ማለት የሆነ የማላወጣው ነገር ስላለኝ ነው። ምሳሌ አንቺና ፍቅርና አብርሃም የትም እንደማደርሱ የምሬ ነው። አንተ የፍቅር ልጅ ልታሳድግ ነው መቼስ ልጄ ነው አትለኝ። እኔን ልጄ ነው አትለኝ። ሌላ ሰው ልጄ ነው ማለት ትችላለህ። ግን አንቺም ደግሞ አባቱ እንዳልሆነ ታውቂያለሽ። አብራችሁ ለመኖር ምናምን ምንድነው የምትሰክሱን? አልገባኝም። ሂጂበት ብላችሁኛል፣ እሄድበታለሁ። እናንተም ሂዱብኝ፣ እኔም እሄድበታለሁ። ያልገባኝ ነገር
በተለይ የፍቅር ደጋፊ ነኝ ተብዬዎች ማለት ነው። አንዳንዶቻችሁ አብዛኛው አላልኩም፣ አንዳንዶቻችሁ ከሴት ልጅ የማይጠበቅ ስድብ በኢየሱስ ስም ምንድነው መውለድ የተሳነሽ ደግሞ ትናንትና ያለች አይገርምሽም? ገና መቶ እኔ እንደፈለኩ ነው የምወልደው። አንቺ ከሆንሽ እሺ፣ አንቺ እንደዛ ከተሳነሽ አላቅም። እኔ ደግሞ እኔ እንደፈለኩት ነው የሚሰጠኝ ፈጣሪ ማለት ነው። እና የሆነ ስድባችሁ በቃ ግግም ያለ በጣም የሚያስጠላ ማለት ነው። በቃ የሆነ ድድብ ያላችሁ እያንዳንዳችሁ ከአብዛኞቹ ከ120% ድድብ በቃ የሆነ እንዴት ብዬ ልንገራችሁ? በቃ ምንም በዚህ አታስቡ፣ በሆዳችሁ ነው የምታስቡት። እና እንሄድበታለን። እና ታዲያ የፍቅር ልጅ አብርሃም ሊያሳድግ ነው እንደዛ ብሎ እንደዛ ስትላላት ምናምን፣ እሷስ በእሷ ቦታ ቢሆን እንደዛ ሲደረግ ደስ ይላታል? ፍቅርስ ብትሆን ይላታል ብላችሁ ታስባላችሁ? ምሳሌ ሩታ አሁን ምንም ማለት የሚገባ ትምህርት የሚያስተምር ነገር አይደለም የምትለቁት። ወይም ደግሞ ታረቃችሁ ተብሎ የሆነ ነገር በቃ ሄዳችሁ መጣችሁ። እኔ እኮ በቃ እሺ ትናንትና ለምንድን ነው በቃ ይሄዳለሁ ሲል ሩታ አትሂድ ምናምን ያልሽው? ለምን አይሄድም? አንቺ ሌላ ህይወት አለሽ አይደል? ለምን ይሄድ? በቃ እሱን ታዩ። ምሳሌ አሁን ትናንትና ከፍቅር ጋር መጣ፣ አንቺም ደግሞ ከይሳቅ ጋር መጣሽ። ምንድን ነው የምታስተምሩን? ያልገባኝ ነገር ምንድን ነው? ጭብጡ ምንድን ነው የምናየው? ምሳሌ አሁን አንተ ፍቅር የልጅ እናት ናት እናውቃለን። አንተም ታውቃለህ። ህሊና ድፍን የኢትዮጵያ ዩቲዩብ ታጅራ ዩቲዩበር ያውቃል የልጅ እናት መሆኗ። ስለዚህ ልጅ ጸጋ ነው ብላችሁ ልጅ ጸጋ ነው መሆኗን እናውቃለን ምናምን ስትሏን ነበረ። ዛሬስ አሁን ምንድን ነው? ከልጅ እናት ጋር እሱ ምን ይሰራል ነው? ልጅ ልታሳድግ ነው? አልገባኝም። የምሬ ነው አልገባኝም። ይሄን ነገር መልስልኝ። አዎ ካላችሁ ሂዱበት። ነገር ግን ልጅ ለማሳደግ ከሆነ የሚሄድከው ኦኬ ኖርማል ነው። ፉአድ ሴት ነው፣ ሌላ ሴት ይዞ ነው የሚመጣው ወይስ ምንድነው? እኔ እኮ ግራ ነው የምታጋቡኝ። እንዳልኳችሁ ዳይሬክተር እና ኤዲት ምናምን የሚደረግ ማለት ኦዲየንት ነው ምንድነው ማለት ንግግራችሁ ወይም ደግሞ የምታቀርቡት ቪዲዮ ኦርደር የሚያደርግላችሁ ሰው የለም ነው። በቃ ምንም ነገር አይገባም ነው ማለት የምታስተምሩት ትምህርት ምንም ነገር እየገባን አይደለም። እኛ ከዛሬ ነገ ትታረቃላችሁ እያልን ጭራሽ እየባሰባችሁ ጭራሽ ፍቅርዬ እያላችሁ እየመጣችሁ ነው። መልካም መቃጠል ዘመን እያላችሁ እና እንግዲህ ምንድን ነው የሚያቃጥለን? ምን ያቃጥለናል? የምሬን ነው። እኛ ዘና ፈታ እያልን ነው የምናያቸው። ለምንድን ነው ታውቃላችሁ? ያው የሚያስተምረንም ትምህርት ባይኖርም ምን አሉ የሚለው ሰው ገብቶ እንትን ስለሚላችሁ ነው አይደል? ሰፖርት ስለሚያረጋችሁ ነው እንጂማ እናንተ በወጣችሁት እንደዚህ እንትን ባላችሁት የምሬ ነው ማንም ሰው የሚያያችሁ አይመስለኝም። የምሬ ነው። ኧረ በኢየሱስ ኧረ መግማማት ብላለች እማማ ዝናሽ። ከይሳቅ ጋር መጣች። ከዛ በኋላ ባሏ አብሯት የኖረው ባል ከዛ እሷን እንደዚህ ስታሻሽ ምናምን ከዛ በኋላ ትምህርት አስተማረ። የምራችሁን ነው እየሄዳችሁ ማለት የሆነ ህፃን አረጋችሁ። አሁን በእርግጥ እኛ ለዩቲዩበሮች ብዙ ነገር ይገባናል፣ ግልጽ ነው። ነገር ግን እየሄዳችሁበት ያለው ተጨማለቀ በቃ ማለት የሆነ ምንም ትምህርት የሚሰጥ ነገር አይደለም። አንተ አሁን ከልጅ እናት ጋር ምን ትሰራለህ? ምን ትሰራለህ? አብርሃም ማለት ነው የራሴ የተከበረ ትዳር ምናምን አለ። ይቅርታ ተባባሉና ግቡ። በቃ ይበቃችኋል። ሌላውን ደግሞ ኧረ እኛ እንጣላ ምናምን ስትሉን ስትሳከሱን እኔና ሩታ ከመጨረሻው ምንም ነገር አንሆንም ስትሉን አልነበር? በቃ ለምን አሁን ምን ተገኘ? አልገባንም። በቃ ያልገባን ነገር ይሄን ነው። አስረዱን። በቃ የምሬን ነው እንዴ። ሰው በገዛ እጁ የሆነ መቅለል ያማረው ሰው አለ እንዴ? በኢየሱስ ስም እንዴ! ሰው እየወደዳችሁ እያከበራችሁ እናንተ ይሄንን ነገር አንፈልግም፣ የምንፈልገው የምንም ነገር ትምህርት የማያስተምር ነገር ነው። ያ ምንድን ነው የሚያስተምረው? ከዛ አትንካኝ እጅህ ምናምን ነገ እኮ የራስሽ የወደፊት ባልሽ እኮ ነው ሩታን ብትሆኚ ማለት ነው። አትንካኝ እጅህ እንዴት እንደሚቀፍ ኦ ማይ ጋድ። አሁን እኔ ልገለበጥ ነው በቃ እንደፈለኩ ማለት ነው። በፊት ሩታን አትንኩ ነበር። አሁን ግን እንደፈለግን ተገለባብጠን ሀሳባችን መስጠት እንችላለን። ለምን? እናንተም እምቢ እያላችሁ ስለሆነ ማለት ነው። እና ይህን ነው ለማለት ነው የመጣሁት የኔ ውዶች።
ምንም ማድረግ አይቻልም። በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ብዙ አናወራም፣ ብዙ አንሄድበትም። ምክንያቱም እያየን ሃይላይት እንሰጣለን ሀሳብ አስተያየት እንጂ እናንተ በወረዳችሁት ልክ እኛ መውረድ አለብን ብለን አናስብም። ምክንያቱም ምንድነው ማለት እኔ ግራ ገባኝ። እኔ አንዳንዴ አላየውም እውነት ለመናገር አሳልፌ ነው የማየውና ለምን እንደሆነ ግን አላውቅም። ምክንያቱም ምንም ትምህርት የሚያስተምረኝ ነገር የለም። የሆነ ጭብጥ ነገር ይዤበት የሚሄደው ነገር የለም። ዝም ብሎ ማየት ምንም ማፊ ፋይዳ ወላ ማፊ ፋይዳ እና እንደዛ ነው እላችኋለሁ የኔ ውድ ቤተሰቦች። ያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። በጣም ነው የምወዳችሁ። ይሄንን ላይክ ማድረጋችሁን እንዳትረሱ። ላይክ አድርጉ እና ደግሞ የፍቅር ደጋፊ ተብዬ ታሳደቡ፣ ሂዱበት። እኔ የምሄድበታለሁ። እሺ እንደውም ናፍቆኝ ነበረ። በዚህ ጾም መሆኑ ግን ትንሽ ቅርብ ይለኝም። አዎ እንሄድበታለን። ማፊ ሙሽኪላ ስራ ስለሆነ ማለት ነው። ችግር የለም። ስራ ስለሆነ ችግር የለም። እናንተ የሚሉበት እኔ የምሄድበታለሁ። አለቀ። እወዳችኋለሁ። ባባይ